ውሻዎች ከኋላ ኋላ ይጮሃሉ። እንግዲህ አንበሳዎች ደግሞ ይጓዛሉ። ሩታ 300,000 ገብታ ደስታ እንግዲህ ሰፕራይዝ አድርጓታል ማለት ነው። እንግዲህ 100 ሰው ይኑር ከጎናችሁ ቢያንስ እንኳን 10ሩ ያስደስታችኋል። ጓደኛ ምረጡ፣ ጓደኛ ያዙ። ሩታ የሌለችበት አይደምቅም የምንለው በምክንያት ስለሆነ የሩታ አድናቂዎች ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሆኖ ግቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ ወይ? የሰዓቱን ዜና ይዘንላችሁ መጥተናል። በቅድሚያም ዋና ዜናዎችን ደስታ በዛሬው ምሽት ሩታን እንዳስደነገጣት ታወቀ። እሷም ደግሞ በድንጋጤ አንዴ ብቻ ልጄን ይዤ ልምጣ ብላ ያው የልጅ ነገር ሆኖባት ወደ ልጇ ገብታለች። የእሱ ያስደነገጣት ምንም ሳይመስላት እቅርታ። ለማንኛው ዜና አልችልበትም። ወደ ራሴ ልመለስ። ወደ ራስሽ ተመለሽ ይኖራ እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ ዛሬም እንደተለመደው በአዲስ ነገር መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለቤቴ አዲስ የሆናችሁ ደግሞ የደውል ምልክቱን ተጫኑ እያልኩኝ የማዳም ቅመሞች በአክብሮት ጠይቃለሁ ማለት ነው። እና ያለ እናንተኛ ቻናላችን አይደምቅም። ሚዲያ የሚደምቀው ከእናንተ ጋር ነው። እና ሩታ 300,000 ገብታለች። 301 ወይስ ያው ዞሮ 300,000 ገብታለች። እየሄደች ነው፣ እየገሰገሰች ነው። በነገራችን ላይ ሩታ ይላሉ እንጂ ሴቶች ራሱ እኮ ያው ሄርሜላ ጋር እኛ ችግራችን ሄርሜላ ስጋ ስንሄድ ትክክል፣ አብርሽ ጋር ስንሄድ ትክክል፣ ቦዜም ጋር ስንሄድ ትክክል እያልን አስቸገረን እንጂ ሩታን እኮ ከውስጣችን እንወዳታለን። በተለይ የማዳም ቅመሞች ማለት ነው። በቃ ያኔ ሸቀጥ ማለቷ ሴት መሽተታ ለምንም ነገር ቦታ ለመስጠቷ ምናምን ነገር ሁላችንም ያው በውስጣችን አለ፣ እናደንቃታለን። ግን ያው ችግራችን ያው እኛ ትክክል ሆነን ቀረን እንጂ። ለማንኛውም ሩታ እንኳን ደስ አለሽ። ከዚሁ በላይ ትችያለሽ። የብዙ ድምቀት ሆነሻል። ከቡታጅራ አልፎ እኮ የሌላ ቦታዎች ራሱ መጥተው ካንቺ ጋር እየሰሩ ካንቺና ከአብርሽ ጋር እየሰሩ ብዙ ደረጃ የደረሱ አሉ። እንደውም ላንቺ ይሄ ነገር በጣም ትንሽ ነው ብዬ ነው ማስበው። ከዚህ በላይ ዩቲዩበሮች፣ በተለይ የቡታጀራ ዩቲዩበሮች ከዚህ በላይ ልታደርጉላት ያኔ ይገባ ነበረ። ምክንያቱም ይገባታል። ለምን ይሁን እንትን የለባቸውም። ትዳሯን አሳልፋ ሰጥታ እናንተ በትዳሯ ራሱ ብዙ ቪዲዮዎችን እየሰራችሁ ሰዎች ዘንድ ለምታወቅ በቅታችኋል። እናንተም ደግሞ በአቅሙ እንኳን በአንድ ቪዲዮ ሞኔታይዝ የሆናችሁ ልጆች አላችሁ እና ይሄ ነገር በጣም ቀላል ነው። ደስታ ቢያዘጋጀውም እናንተ ራሱ ለራሳችሁ እንኳን የምታዘጋጁት ከዚህ በላይ ብታስደስቷት ጥሩ ነው ብዬ አስባለሁ። አሁን ያለችበት ውሃል ደግሞ ያው ለሰው ይምሰል ነው። ሰዎች ጋር መታ እንደዚህ ብላ ላለማልቀስ ነው እንጂ ውስጧ በነገራችን ላይ ተጎድቷል። ሆኖም ግን ትችላለች። እሷ እየመራች ነው ያለችው። ምክንያቱም የሰዎች መተው የእሷም ትዳር ነው እየበጠበጡ ያሉት እንጂ ሰው አትክፉ እንጂ ብትገፉም ችግር የለውም። አንድ ቀን መነሳታችሁ አይቀርም፣ ሀቁ መውጣቱ አይቀርም። ብቻ አውቃችሁ መጥፎ አትስሩ እና
ያን የልጅ አባት አሁን ፈለግኩት ብላ ያው እርጉዝ በሆነች ሰዓት የሴት ልጅ ነን፣ ብዙ የሆርሞን መቀየር አለ፣ የብዙ ነገር ችግር አለ እና በዛ ሰዓት አብርሽም አልተቋቋመም፣ እሷም አልተቋቋመችም። በአንዳንድ ነገር ተጣልተው ከሱ ጋር ተለያይተው ነበረ። ከወለደች በኋላ ደግሞ ልጅህን እንደፈለክ መውሰድ ትችላለህ፣ እንደፈለክ ማዝናናት ትችላለህ፣ ማየት መምጣት ትችላለህ ብላ ፈቀደችለት። እሱን ከሱ ጋር ለመቀራረብ ብዙ ስጦታ ይዛ መጣች። ብዙ ነገር አድርጋ ነበረ። ያ ስጦታ ራሱ መዘዝ ይዞ ነው የመጣው። መጨረሻ ላይ እሷ ናት ድግምት ያደረገችበት ብሎ አሁን ደግሞ ከሱ አርቀው ሌላ ቦታ ወስደውት እያየን ነው ያለ ነው። እና ለማንኛውም ይሄ ነገር ትክክል ነው ብዬ አላስብም። የልጇንን አባት ብትመልሱላት፣ ከሱ ጋር አብሮ ቢኖሩ፣ ከእሷ ጋር ደግሞ ከልጁ ጋር ሲሆን የተሻለ ቢታመም ሀታ ሩታ ታደርጋለች ብዬ አሁንም ቢሆን እንደዚህ አይነት ነገር ታደርግበታለች ብዬ አላስብም። ለምን ቢያንስ እንኳን የልጇ አባት ነው። ነገ ልጇ አድጎ ይህን ነገር አድርገሻል ወይ፣ አባቴን አሳመመሻል ወይ፣ አባቴ ላይ ይህን ነገር አድርገሻል ወይ ብሎ መጠየቁ አይቀርም። የዛሬ ልጅ ደግሞ አይረሳም። ሰው ያስያዘውን ነገር ነው የሚይዘውና የዛኔ እሷ ራሱ ትጸጸትበታለች። እንደዚሁም ነገር ደግሞ አታደርግም ብዬ ነው እኔ ለእሷ እንትን ምልላት። ለማንኛውም ይሄንን አድርጋለች ካላችሁ ደግሞ እኛ እያየናችሁ አይደለም። ታመመ ወደቀ ብላችሁ ሐኪም ቤት ሮጣችሁ እንደወሰዳችሁት ልጁንም ደግሞ አሁንም ጸበል የሚያስፈልገው ነገር ከሆነ በእምነታችሁ ጸበል ውሰዱት። ስትወስዱትም አሳዩን። ከተሻለውም ደግሞ ወደ ቤቱ ይመለስ። ልጁ ጋር ትንሽ ይረጋጋ። ተውት። ሄርሜላም ደግሞ የራስሽን ህይወት ብትመሪ። አሁን አንቺው ራሱ ዩቱብ ሄደዋል። ስለዚህ ከሌሎች ጋር ሆነሽ ራሱ መስራት ትችያለሽ። እና ዛሬ የተወሰኑ ሰዎች አሽቃብጠውልኛል ብለሽ ነገ መውደቂያሽ ቅርብ ነው። መቼም በሩታ ይደራደራሉ ብዬ አላስብም። ሀቅ ከሆነ አብርሽ የሩታ ነው፣ ሀቋ ነው፣ የሰማንያ ባሏ ነው። አንቺ ግን ቤተሰብ አያቅሽ፣ ሶሻል ሚዲያ ሰው ብቻ አውቆኛል፣ ፍቅር ሰጥቼዋለሁኝ። ውስጥሽን እኮ ማንም አያቅም። ውጭ ላይ ደግሞ ሶሻል ሚዲያ ላይ አብዛኛው ሰዎች ሲመጡ በቃ ቅልስልስ ብለው ይመጣሉ። ውስጣቸውን ግን ማንም አያውቃቸውም። ውስጣቸው የሚያውቀው ቅርብ ሰው፣ አብሯቸው የሚኖረው ሰው ብቻ ነው። ሶሻል ሚዲያ ላይ ጥሩ ምርጥ ሆነው ስንሰማ ደግሞ ትንሽ ቆይተን የእነሱ የህይወት ታሪክ ሌላ ነገር ይሆናል እና በሶሻል ሚዲያ ፍቅር በመስጠት እኛ አናምንም። ፍቅር ብትሰጠውም ብትሰድበውም የፈለገች ነገር ብታደርገው መብታ የሆነው ሩታ ነው ብዬ ነው የማስበው። ሩታ ለማንኛውም እንኳን ደስ አለሽ። ከዚህ በላይ ትችያለሽ። እኔ ሀቂቃ እንደዚህ አይነት ነገር በጣም ነው ደስ ያለኝ። ምክንያቱም ለብዙዎች በር ከፍታለች። ሩታ እንዲሰሩ ፈቅዳለች። አብርሽንም ለዚህ ደረጃ ያበቃችው በመጀመሪያ ደረጃ እሷ ናት። እሷ ከመጣች በኋላ ነው እስከ 400 የገባው እንጂ መጀመሪያ ላይ ስንት እንደነበረ ሁላችንም እናውቃለን። ሩታ የመጣችበት ሰዓት እንደው 170 ነው 100 ምናምን ነበረ እና ከዛ በኋላ ነው ይሄ ሁሉ ያገኘው። ትልቅ ሶሻል ሚዲያ ላይ ቀርቦ ኢንተርቪው የተደረገ በሷ ምክንያት ነው። እና የማዳም ቅመሞችም ደግሞ የእናንተም እጅ አለበት። እኔ ይገርሙኛል 100,000 200,000 300,000 ሲገቡ አብዛኛው ጊዜ የማዳም ቅመሞች ብለው ለማንሳት ራሱ ባፋቸው ለመጥራት ራሱ የሆነ የሚሰቀጥጣቸው ዩቲዩበሮች አሉ። እና በመጀመሪያ ደረጃ ማመስገን ያለባቸው እናንተን የማዳም ቅመሞች ነው። ኢትዮጵያ ያሉት እኮ 1 ሚሊዮን የኢትዮጵያ ሕዝብ ቢያይላቸው ማስታወቂያ የለም፣ አይቆጥርላቸውም፣ ገንዘብ አይከፍላቸውም። እኛ አረብ ሀገር ያለን የተለያዩ ቦታዎች ያለን ሰዎች ስለምናይላቸው ነው
ዩቱባቸው እየቆጠረ እየከፈለ እንደፈለጉ የሚዝናኑት። ስለዚህ መጀመሪያ የሆነ ነገር ስታደርጉ ከተደሰታችሁ የማዳም ቅመሞችን ለምንድን ነው ማታስታውሷቸው? የዩቱበሮች ማለት ነው። ሀቂቃ ለምንድን ነው ምስጋናን ያጠራችሁ? ለምንድን ነው ማታመሰግኑት? አመስግኗቸው። እነሱ እኮ ነው ለዚህ ደረጃ ያበቃችሁ። እነሱ ከሌሉ እኮ እርግጠኛ ነኝ ቪዲዮ ራሱ አሰሩ ባያዩላችሁ፣ ባያደንቋችሁ፣ አንዱ ለአንዱ ባያስተዋወቃችሁ ኖሮ እናንተ ማንም አያውቃችሁም ነበረ። ስለዚህ ዋናው ነገር እንትኑን የሚጫወተው እነሱ ናቸው እና አመስግኗቸው ሀቂቀተም ማለት ነው። የማዳም ቅመሞች ለማንኛውም ክብር ይገባቸዋል። አንዳንዴ ደግሞ ለራሳችሁ መወቁ፣ ለራሳችሁ የሆነ ሶሻል ሚዲያ ሊኖራችሁ ይገባል። ሀገራችሁን ስትገቡ ቢያንስ እንኳን የራሳችሁን ስራ ታስተዋውቁበታላችሁ። ማንም ሰው ስራዬን አስተዋውቅልኝ ብትሉት ክፍያ ነው የሚጠይቃችሁ። 50 ሺህ አምጪ፣ 100 ሺህ አምጪ እየተባሉ ነው። ስለዚህ ለምንድን ነው እርስ በራሳችሁ የራሳችሁን ቻናል ማሳደግ ያቃታችሁ? ለምንድን ነው የራሳችሁ ሶሻል ሚዲያ የሌላችሁ? ለምንድን ነውስ ያላቸው ሰዎችን ማታበረታቱት? ለምንድን ነው ሲመጡ እነሱ ላይ የሆነ ቪዲዮ ሲሰሩ አንቺ ውሸታም፣ አንቺ እንደዚህ? ማነው ሶሻል ሚዲያ ላይ ሀቅ ነገር የሚሰራው? እስቲ ያምጡልኝ፣ እስቲ ያምጡልኝ። እና ለማንኛውም እርስ በራሳችሁ ቅን ሁኑ ነው የምለው። ብዙ ተናገርኩኝ። በሌላ ቪዲዮ እስከምመለስ እናንተም ቤተሰቦቼ ደህና ሁኑልኝ። ለቤቴም አዲስ የሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ።